ጎሽ ከነጫማ አልጋ ላይ ተኝተሃል? ምንድነው በመሃላችሁ የተፈጠረ ችግር አለ እንዴ? የሚመለከትሽ ነገር የለም ዘንድ ሰውነትሽን ለማንም አጫርች። እኔ ግን ደስተኛ እንደሆነ አጠብቂ። አባ እባክህ ተረጋጋ። በአፍንጫህ ለመተንፈስ ሞክር። እንደዚህ አይነት ጨካኝ እንደሆን ካላቅም ነበር። አንቺ ያለ ጌታቸው ምንም አይደለሽ። አንቺ ትምህርትሽን እንኳን በስርዓቱ አልጨረስሽም። ታዲያ እንዴት ነው ስራዬ ላይ ላምንሽ የምችለው? እሳቴ አሳክተኸዋል። ልምድ ያለው ሰው ራሱ እንዳንተ ይሰራል። በሁለት ሰዓት ውስጥ 2 መኪኖች። በዚህኛው ደግሞ የብቻ መሰለሽ ዋሌትም ተጨምሮልናል። መጨበሻም ተገኘ። ታረስ ግን በጣም ፈጣን ነበር። አድናቂሽ ነኝ። ድንገተኛ ጉብኝት ነው። አንተም ከፈለክ ተጨማሪ የትምህርት ክፍለ ጊዜ መውሰድ ትችላለህ። ማስጠናቱ እንዴት እየሄደላችሁ እንደሆነ ለማየት ነው። በአጭር ጊዜ ውስጥ ጥሩ የተንቀሳቀሳችሁ ይመስላል። ለዚህም ቴዲ መመስገን አለበት። እሱ ነበር የቁጥጥሩን ስራ የነበረው። ጥሩ ትብብር ነው። ምስጋናም ጠንክሮ እየሰራ እንደሆነ ተስፋ አደርጋለሁ። የት ሄዶ ነው? ይመስለኛል መጸዳጃ ቤት ነው። መጸዳጃ ቤት ሄዶ ነው ጋሽ። እሺ መልካም እድል። ጥረታችሁ ፍሬ እንደሚያፈራ ተስፋ አደርጋለሁ። በርቱ። እናመሰግናለን። ምስጋና እናቱ ልካው እንደሄደ ነበር የነገረኝ። አንተ ግን ዋሽተሃል። አይደለም እኮ ሉል፣ ምስጋና እናቱ ጠርተው እንዲድች አባቱ ያውቃል። ያው ካወቀ ስለማይፈቅድለት ነው። ለምን ደግሞ እንደማይፈቅድለት እኔ ለአንተ መናገር አልችልም። የእሱን ክብር መንካት ነው የሚሆንብኝ። እሺ ግን ምስጋና እንደ ጓደኛ ቢነግረኝ ኖሮ እኔ የሚገባኝ ነበር። እኔም እኮ እረዳለሁ። እርግጠኛ ነኝ እሱም እንዴት መናገር እንዳለበት ግራ ስለገባው ነው የሚሆነው። ሁላችንም በየራሳችን ችግር ውስጥ የራሳችን ድርሻ አለ። የመጀመሪያው መኪና ሲበለት አላየህም አይደል? ፖሊሶች እንዳያገኙን መጀመሪያ ጂፒኤስ ነው መነሳት ያለበት። አንቺ ቅድም ደስ ነው ያደረግሽው አይደል? እንደዛ ካደረግን ማንም ሰው መኪናውን መከተል አይችልም። ዝግጁ?
ታዲያውን ወጣ ብለን ፈታ ብንል ምን ይመስልሻል? እንችላለን። ለብሌን ሳህን ላስቀምጥላት እንዴ? እዚህ አይደል እንዴ የምትኖረው? ምን አይነት ጥያቄ ነው? አዎ፣ ግን ትንሽ ከአንተ ጋር ስለተጋጫችሁ ቁርስ ለመመገብ ላትመጣ ትችላለች ብዬ ነው። የሆነ የተፈጠረ ነገር አለ እንዴ? ምንም አልተፈጠረም። ደህና አደራችሁ። እንዴት አደርሽ? የንግዱ ስራ እንዴት ነው? ከሮቤል ጋር ጀመርሽው? አልሆነም። አልሆነም? እንዴት? እሺ ሰለሞን፣ ማለት የፈለከው ገብቶኛል። አንተ ስለተናገርከኝ አይደለም የደነገጥኩት። ሁላችንም ያለፈውን ብንረሳው ደስ ይለኛል። እንዲሁም ሬስቶራንቱ ላይ ለመስራት እመጣለሁ። ይቅርታ ግን ያስቃል። ሬስቶራንት ልሰራ እመጣለሁ ስትይ ግርም ብሎኝ ነው። ግልጽ መሰለኝ። ምን ያስቃል? የቤተሰብ ንግድ አይደል እንዴ? እኛ አንቺ ሳትኖሪም ጥሩ እየሰራን ነው። አንቺ ሌላ ሀብታም እስክታጠምጂ ድረስ አረፍ ብትይ ጥሩ ነው። ንግስቱ፣ ራስሽን ዝቅ ማድረግ የለብሽ። ሰለሞን አባ ምንድን ነው ብላይ? ምንም አላረኩም። ግን እኔ እሱ ብቻ ህሊናዬን መታገል አልቻልኩም። ለልጆቼ ስል እንኳን ትክክለኛውን መንገድ መምረጥ ስሜቱ ምን ያህል አስቸጋሪ እንደሆነ አውቃለሁ። ግን ምንም ቢሆን ሁሌም አቋራጭ መንገድ መጠቀም የለብሽም። ገንዘብ በቀላሉ አይገኝም። ከተገኘ ደግሞ ሁሌም አጠራጣሪ ነው። በፍጥነት ማድረግ ያለብኝ ነገር አለ። መሄድ አለብኝ። ምስጋና፣ አንተ ምስጋና፣ ደህና አደርክ? አብረን አንግተን ሁኔታ ታደርክ ትኛለሽ አይደል? ደስ ያለ ትመስላለህ። መጠየቅሽ ራሱ እስኪ ንገረኝ። ምን ልንገርሽ? መቼም እስከ ዛሬ ከምታውቃቸው ሴቶች እኔ ነኝ ምርጡ አይደል? አዎ፣ ግን ምን? ከአንቺ ሌላ ሴት አላውቅም። እየቀለድክ ባልሆነ የምሬን ነው። ሄሎ፣ በቃ መሄድ አለብኝ። እሺ መኪናውን ፈልጋታለሁ። ይገርምሻል፣ እኔም አዲስ መኪና ያስፈልገኛል። ግን ምን ያደርጋል፣ እቺ መጥፎ ዓለም ለሁላችንም የምንፈልገውን አትሰጥም። መለመን አለብኝ እንዴ? በፍጥነት ሄጄ ሁላችንም ሊረዳ የሚችል ገንዘብ ይዤ መምጣት አለብኝ። እና ታዲያ ምን ችግር አለ? ልክ እንደ ማንኛውም ህብረተሰብ በታክሲ ይዘሽ ነው። ነገርኩሽ፣ ለሬስቶራንቱ ዕቃ አመጣበታል። ያን ያህል ገንዘብ ይዤ በታክሲ ሄጄ ራሴን አደጋ ላይ መጣል አልፈልግም። በዛ ላይ መፍጠን አለብኝ እኮ። ገንዘቡን ካገኘሽ በኋላ ታዲያ ምን ጣጣለሁ? በሊሞዚንም ቢሆን ከፍለሽ ማምጣት ትችላለሽ። ያኔ ለልደትሽ እናረግሽው ማለት ነው። ለምንድን
ለምንድነው አንተ ያለፈውን እያነሳ ከኔ ጋር መጣላት የምትፈልገው? የገንዘብ ምንጮች በሙሉ እንደደረቁ አውቃለሁ። ታዲያ አሁን የገንዘብ ከየት መጣ? ከአጎቴ ሮቤል ጋር ስላለው የስራ ስምምነት አይደለም አይደል የምታወሩት? ማሚ ምንድን ነው ያደረግሽው? ትንሽ ችግር ገጥሞናል። ምን አይነት የሚያስጠላ ህይወት! ደህና ጥናት እንዴት ነበር? መቼም እንዳልነጋባችሁ ተስፋ አደርጋለሁ። አዎ አባ። የኔ ልጅ አንድ ስራ ላይ ትኩረት ካደረገ ምንም ጊዜ ቢሄድ እንኳን አያውቀው። ሉልስ ጥናቱ እንዴት ይዞታል? ያው ያወቀው ሌሊቱን እዛ ማሳለፍ እንዳላጨናነቀ ተስፋ አደርጋለሁ። ብሌን በደንብ ተንከባከበቻችሁ? ቁርስ በላ ታዲያ? አዎ አባ በልቻለሁ። ከቴዲ ጋር አብረን እንድንሄድ ነው የመጣሁት። መሄድ አለብኝ። ምንድን ነው የተፈጠረ ችግር አለ? ታዲያ ምን ሆነ? ምናልባት ስለ እናቱ እያሰበ ይሆናል እንዲህ አይነት ስሜት ውስጥ የገባው። ከኔ ጋር ደግሞ እንዲህ አይነት ነገር በግልጽ ማውራት አይፈልግም። ቆይ እስኪ እኔው ያናግረዋለሁ። ደህና ዋሉ። በተጨማሪ 3 የቢራ ሳጥኖች እፈልጋለሁ። ይኸውልህ ከዚህ በኋላ እንኳን ለሚባል ነገር ምንም ነገር መስማት አልፈልግም። ብሌን ስራ ስትጀምር እንደ ሌሎቹ ሰራተኞች እንድትጫናት አልፈልግም። የምርህ ነው አባ? ብሌን እኮ በቅጡ የቢራ ጠርሙስ እንኳን መክፈት የማትችል ሴት ናት። እንዴት ነው እቤት ውስጥ ስራ የማትሰራ ሴት ሬስቶራንት ውስጥ ትረዳናለች ብለህ የምታስበው? ታስተምራታል። እሷ ስራ መስራት ፈልጋለች። እናም እውነቱን ስንነጋገር ይሄ ቤት የእኔ ቤት ነው። ያቺን የተበላሸች ቅምጥል ለማስተማር ጊዜውም ሆነ ፍላጎት የለኝም። እየጠየቅኩ አይደለም። ለመጀመሪያ ጊዜ ያገኛት ይመስል በተለይ ዝም ብለህ ማለዘን እንተውና ስራህን ስራ። በቃ እሷ እንደዚህ ናት። ብሌን በቃ እንደዚህ ናት። ስለዚህ ሁሉም ሰው ከእሱ ሀሳብ ጋር መስማማት አለበት ማለት ነው። ቴዲ ከመሄድ በፊት ይህን እንድታይ ፈልጌ ነበር። የጥናት ክፍለ ጊዜ ፕሮግራማችን ነው። ጥሩ ቡድን መመስረት ችለናል።
አመሰግናለሁ። አሪፍ ይመስለኛል። ትናንትና ማታ ከሌላ ጋር ምን ተፈጠረ ገምታ። እየቀለድክ ምን አለበት? የእውነቴን ነው። ትናንትና ማታ እናትህን ስራ ለማገዝ እንዲልክ ነበር የነገርከኝ እኮ። ስራ ከጨረስኩ በኋላ እሳቱን የለ እንዴ? በቃ እየሆነ ያለውን ነገር ማመን አቅቶኛል። ምንድን ነው አሁን የሚያስደስትህ? አንድ የነበረን ንጽህና ማጣት ነው እንደዚህ የሚያስደስትህ? ምን ሆኖ ነው? ደብሮታል መሰለኝ። ይሄ ፕሮግራም አዝግ ሆኗል። እና ለምን ታየዋለሽ? ምክንያቱም እናማርጠው ብዙ ቻናል የለም፣ ዋይፋይም የለም። ሊቀላቀላችሁ ይችላል። ማሚ፣ አጎት ሮቤል ምን ሆኖ ነው የጠፋው? መኪናው አላከም። ስልክ ደውልም ቴክስት ብልክም ሊመልስልኝ አልቻለም። ሁለታችሁም በሮቤል ድጋፍ ወደ ድሮ ህይወታችን እንደምንመለስ ተስፋ አድርጋችሁ ነበር፣ ግን ነገሩ እንዳሰብነው እየሄድ አይደለም። አዝናለሁ። ምን ማለት ነው? ምን ተፈጠረ? ቆይ አንቺ ለምንድን ነው ለልጆቿ መስዋዕትነት የምትከፍልና ኃላፊነት የሚሰማት ወላጅ መሆን ያቃተሽ? ያን ያህል የማይቻል ነገር ሆኖ ነው? ሮቤል እንደምናስበው አይነት ሰው አይደለም። ሁላችንንም አሞኝቶናል። ምንም አይደለም ማሚ፣ መፍትሄ እንፈልጋለን። እስከዛው ድረስ አባቴ ሬስቶራንት ውስጥ እየሰራ ህይወታችንን ለማሻሻል ሞክራለሁ። በጣም ጥሩ። እዚህ ተጣብቀን ቀረን። ማሚም ተስፋ ቆርጣ እንደ ቤተሰቦቿ መጠጥ ሻጭ ልትሆን ነው። ምን አይነት ውድቀት ነው? ሳሮን ተዋት፣ ይውጣላት። ሁላችንም ተናደናል። ሁላችንም ከፍቶናል ብዬ አስቤ ነበር፣ ግን ያሱ ባባዬ ግድያ መያዙን ለምን አልነገርሽንም? እሱ ነው ሲያሳስብ የቆየው። ሰውየው ተጨባጭ መረጃ ስላልተገኘበት ተስፋ እንዳታረጉ ብዬ ነው። ገብቶኛል። ያ ሰው ከመናገሩ በፊት ምንም ሳይተነፍስ ተገሏል። እንዳልሽው ከንቱ ልፋት። ሰውዬ ሻፍዷል። እሱ የኔ ጓደኛ አይደለም። እንደዛ አላልኩ፣ ግን አዲስ ሰው እንዳለ እርግጠኛ ነኝ። ምክንያቱም ፊትሽ ላይ የማየው እሱን ብቻ ነው። አለ ብለህ ነው? መዋሸት አይጠበቅብሽም። ይቅርታ ሻለፈ። የተዋከብክ ትመስላለህ። ለማንኛውም የደወልኩላችሁ ሁለታችሁም ለሰራችሁ ስራ እውቅና ለመስጠት ነው። መኪኖቹ መለዋወጫ ሆነዋል። ያ ማለት የሁለታችሁም የክፍያ ቀን ነው። እናመሰግናለን ጋሽ። ደግሞ አውድማችኋ ተደሩ አሏችሁ። እዚህ በእኔ ግብዣ የፈለጋችሁትን መጠቀም ትችላላችሁ። ቀናችንን የሰጠህን ደስታችሁን በልኩ አድርጓት።
ወዴት ልትሄድ ነው? ጋሽ ያለውን አልሰማህም? እኔ ወደ ቤት መሄድ አለብኝ። ቆይ ምንድነው ችግሩ? ለምንድነው ዘና ማትለው? እንጃ በቃ አላውቅም። አላውቅም ወይስ አልፈልግም? ምንድን ነው? አንድ ያለን ቤት ልታቃጥሉ ነው እንዴ? እቃ እያጠብኩ ነበር። ድስቱ ሲያራ አላየሁትም። እንዴት ነው እዚህ አጠገብ ሆነሽ የማታየው? ቆይ አንቺ ምን አይነት ገልቱ ነሽ? ይሄን ሁላ ሽንኩርት አባከንሽው እኮ። ይሄ ሁሉ አረፋ ምንድን ነው? ሳሙናውን እኮ እያባከንሽው ነው። መጠቀም ካለብሽ በላይ ተጠቅመሻል ማለት ነው እኮ። እንደሆነ የምትፈልጉትን እየሆንኩ ነው። በማንኛውም ነገር ጥሩ ካልሆንሽ ቆይ እንዴት ነው ልትረጂን የምትችይው? ስለ ሬስቶራንቱ የምነግርሽ ይሄንን ነው። ምግብ እንኳን መስራት ሳትችይ እዛ መተሽ እንዴት ነው የምትረጂን? ይኸውልህ ቢዝነስ አስተዳደር አጥንቻለሁ። ስለዚህ ማስተዳደር ብቃት አለኝ። ሰርተሽበት ታውቂያለሽ? ሲጀመር ቆይ መጨረሽና ነው። አንተ መስራት ከምትችለው በላይ መስራት እንደምችል አውቃለሁ። እሱን አረጋግጥልሃለሁ። ቀሽም አይደለሁም። ትምህርት ማቋረጥ የሚያኮር አይደለም። አንቺም ልክ እንደ ሁላችንም ነሽ። ይቅርታ እንዲያው ላስተካክልሽ። አንቺ እንደ ሁላችንም አይደለሽ። ማትረቢ ነሽ። ህይወትሽ በሙሉ የተሞላው በውሸታምና በአጭበርባሪ ሰው ነበር። ያም ሰው ምንም ነገር ሳይጥልልሽ ሞቷል። ስለዚህ አሁን ወደ ነበርሽበት ተመልሰሻል፣ ወደ ምንምነት።